የቅድስት ድንግል ማርያም መሆኔን ሰው የትም ቢሄድ የትም ቢደርስ ምንም አይነት ፈተና እና መከራ ቢገጥመው ሮጦ የሚሄደው ወደ እናቱ ነው። እናት ደግሞ ልጇ ዓለም ላይ አለ የተባለ ወንበዴ፣ ክፉ ባለጌ የተጠላ ቢሆን እሷ ግን ጠልታ አትጠላም። ሁሌም ለልጇ የእናትነት እንጀቷ ይንሰፈሰፋል። ታዲያ ማርያም ስትሆን ደሞ አስቡት፣ ሰማይና ምድር የፈጠረ መጀመሪያም መጨረሻ የሌለውን ኃያል አምላክ በማህፀኗ ተሸክማ ወልዳ አጥብታ አሳድጋ እንዴት ለኔ እናቴ አትሆንም? እንዴት ለኔ አታማልድም? እንዴት ለመከራዬ ለችግሬ አትደርስም? ማርያምን ነው ምላችሁ። ይህንን አለማሰብ አለማመንና ድንግልን እንደ እናትነት አለመቀበል በአማላጅነቱ አለመታመን አለመታደል ነው። ምድራዊዋ እናትህ ምንም ብታድርግህ እንደማትተውህ ሁሉም የዋሃ ርግብ ማርያም የኢየሱስ ክርስቶስን የተንከባከበች ማርያም አምላኳን ያዘለች ማርያምን ከጌታዋ የተሰደደች ንግስት ላንተማ እንዴት ትራራ ይሆን? እንዴት ትወድህ ይሆን? እንዴት ታዝንልህ ይሆን? እግዚአብሔር የሚወደው ሰው የማርያምን ፍቅር በልቡ ያሳድርበታል። ቆሻሻ፣ ደካማ፣ ኃጢአተኛ፣ ነውረኛ፣ ዘማዊ፣ ክፉ ሁን፣ ማርያምን ግን አትተዋት። 78 ነፍስ የበላው ብዙ ወንጀል ያለበት ሰው ስለ ስሟ ጥርኝ ውሃ ሰጥ በሰበኗ ካስማረችው ማርያም ለአንተ እንዴት ትጨክናለች? አባቴ ኢየሱስ ክርስቶስን እማ ያላትን አንተ እናቴ ማለት ካቃተ ኢየሱስ ክርስቶስን ወደዋለሁ ለማለት ተጠራጠር። አንተ እናትን የሚጠላትን እንደማትወደው ገራገር እናቱን የሚያንቋሽሽበት ኢየሱስ ክርስቶስም አይወድም። እናቱን የሚያክብርለት የሚወድለት የሚጠራለትስ መልሱ ቀላል ነው። እናትነትን በፈጣሪ ዓለማት ያየች ቢወዷት ሌላ እናት ለምኔ እስክትል ፍቅሯን የማትጠግባት እሷን አለመጠጋት ሞኝነት ነው። እማዬ እናቴ የምንላትን ትደርስልን፣ ለሚጠሏት ልብ ትሰጥልን፣ ለሚፈልጓት መንገድ ትምራልን። አላድል አንዳንዴ ድባቴ ሲይዘኝ ምንም ነገር ማድረግ ሲያስጠላኝ ድካም ድካም ሲለኝ ከመሬት ተነስቶ ሲጨንቀኝ እና ሲከፋኝ ከራስጌ በላይ ከፍ ብላ ያለችው ማርያምን እማዬ እላታለሁ። አንቺ እያለሽ እኔ ልጅሽ እንዴት ይከፋኛል? ማርያም ብዬ እንዴት ጭንቀት ያስጨንቀኛል? እናቴ እያለሽልኝ ለምን ፍርሃት ይዘኛል? አታግዥኝም ወይ? አታበረታትኝም ወይ? መንገድ አትጠቁምኝም ወይ እላታለሁ። እንባ በአይኔ ቅርር ብሎ አይኗን እያየኋት እሷ መልሳ ትለኛለች፣ አትቸኩል ልጄ፣ አሁን እኔ ለዛች ውሻ የራራሁ አንተን እተወሃለውን? በላዔ ሰብን የተከተልኩት አንተን እሸሽሃለውን? ልጄን ይዤ በረሃ የተሰደድኩት እስከ መስቀል የተከተልኩት አንተን እረሳሃለውን? እናት ልጇ ሳይታመም ቀድማ ትታመማለች። የእናት መድኃኒቷ ደግሞ የልጇ ሳቅ ነው። አይዞ እሺ፣ እኔ አለሁልህ። እኔ ብርታትህ፣ ውበትህ፣ እንጀራህ፣ ሳቅህ፣ ተስፋህ እሆናለሁ። እሺ አሁን አታልቅስ። በቃ በቃ አታልቅስ እንጂ። ፀጉሬን እየደባበሰች ታባብለኛለች፣ ደሞ ታቅፈኛለች፣ ደሞ ታጽናናኛለች። ማርያም እኮ ለእኔ የቅርብ የልቤ እናት ናት፣ ውበቴ ናት፣ ማጽናኛዬ። የብርቱካኗ ጣዕምና የእመቤታችን ፍቅር። አንድ ወጣት ዘወትር ስለ እመቤታችን ቅድስት ድንግል ማርያም ክብርና ፍቅር ሲነገር በሰማ ቁጥር ፊቱ ይጠቁራል። አልቻለምና አንድ አረጋዊ አባት እንዲህ ሲል ጠየቃቸው። አባቴ አንድ ጥያቄ ልጠይቅዎት? አዛውንቱም ምንድን ነው ልጄ አሉት በረጋ መንፈስ። ወጣቱም ቀጠለና
ለምንድን ነው ሁልጊዜ ማርያም ማርያም የምትሉት? ማርያም ምን አደረገች አላቸው። እንዲህ ያለ መጋነን ተገቢ አይደለም እኮ አላቸው። አዛውንቱ አባታችን ፈገግ አሉና እስቲ ልጄ ያቺ ብርቱካን ወዲህ በለኝ አሉት። ልጁም ተነስቶ አቀበላቸው። እሳቸውም ምንም ሳይናገሩ ብርቱካኗን ቀስ ብለው ልጠው መብላት ጀመሩ። ወጣቱ በትዕግስት ማጣት አባቴ ምን ነው ዝም አሉኝ? ጥያቄን ሳይመልሱልኝ ብርቱካን ይበላሉ ሲል ጠየቃቸው። አዛውንቱን እንዴት ነው ልጄ ብርቱካኗ ትጥማለች አይደል አሉት። ወጣቱም በመገረም እንዴ አባቴ እኔ መቼ ቀመስኩትና ነው ጣዕሟን የማውቀው አላቸው። አዛውንቱም መለሱና አይ ልጄ እንዲያው ሁሉ የእመቤታችንን ፍቅር ያልቀመሰ የፍቅሯን ጣዕም አያውቀውም፣ እኛ ግን ቀምሰነዋል አሉት። የእመቤታችን ፍቅር ለጠራት ራስ ምታት፣ ለእኛ ግን ስንደክም ብርታት፣ ስናዝን ጽናት፣ ስንጠማ ወተት እና የእመቤታችን ስሟ ለልጆቿ ስንቅ ነውና ዛሬም ነገም ማርያም 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 እንበል፣ ከፍቅሯ አይለየን። አሚን። እመቤቴ ማርያም ሆይ አንቺ እኮ አሳፍረሽኝ አታውቂም። እምዋ ከፋኝ ብዬ ገና ወደ መቅደስሽ ስመጣ መክፋቴን ትሸሪዋለሽ። ደክሞኝ ዝየብሽ ደጅሽ ስረግጥ ጉልበቴን በምረት እጅሽ ዳሰስሽ አዲስ ታድርግኛለሽ። የዘመን በሽታ ጭንቀት ሲጠበኝ መቃንሽን ስተባበስ ድባርቴ ርቆኝ ይጠፋል። ከፊቴ ቅደም ብዬ አሻግርኝ ብዬሽ ይህንን ፈተና ቶሎ አላቅኝ ብዬሽ አልቅሼብሽ ዝም ብለሽኝ አታቂም። እምባዬን አትወጂም። ስንቴ ወድቄ በቃ ተነስ ብለሽ ክንዴን ይዘሽ አንስተሽኛል። ስንቴ በተከዳሁ ማግስት ማረፊያ ሆነሽኛል። ስንቴ በተጠላሁበት ብቸኛ ወዳጄ ሆነሽኛል። እኔ ግን ብዙ ጊዜ አሳፍሬሻለሁ፣ ምየብሽ ከድቻለሁ፣ ጠርቼሽ ዋሽቻለሁ፣ ደጅሽ አልጠፋም ብዬ ሳገኝ ርቄሻለሁ። መሻቴን ፈጽመሽ መሻትሽን ናፍቆትሽን ቀልጄበታለሁ። የማርያም ልጅ ተብዬ ተጠርቼብሽ አልባሌ ቦታው ያለው ምስጢረኛዬ ሆይ አዛኝ ሆይ የኔ ኃጢአት ከእናትነትሽ አይበልጥምና ማረኝ። የኔ ባዶነት ከአንቺ ሙሉ እመቤትነት በታች የበታችን በታች ነውና ታረቂኝ። እቅፍሽን አታርቂብኝ። ጥላሽን ጥላቴ ሲያየው ይርዳልና ከጥላሽ አታሽሽኝ። ምርኮ የማረከኝን ዓለማዊነት ከጊዞት ማምለጫ መርከቤ ነሽና ቀሚስሽን ስር ሸሽግኝ አስጢኝ። እመልቤ ሆይ ኃጢአት ያጠቆረው ልቤ ዛሬም ሳይታክት ይወድሻል። ኪዳነ ቃሏ ስልሽ አቤት በይኝ፣ አለሁ በይኝ፣ አይዞህ አትፍራ በይኝ፣ ቶሎ ቶሎ ጥሪኝ። እሜቴ ሆይ ስጠራሽ ወደ እኔ። እሜቴ ሆይ እንዴት ዓይንሽን አየዋለሁ? ዓይኔ እኮ ብዙ ነውር አይተዋል። እንዴትስ ስዕልሽን ዳብሰዋለሁ? እጄ በኃጢአት ጨቃ ተለብሰዋል። እንዴት ስምሽን እጠራዋለሁ? አንደበቴ በጽድፈት ቃል ተይዘዋል። እንዴትስ ጠረንሽን እሸተዋለሁ? አፍንጫዬን የዓለም ቅርናት ደፍኖታል። እንዴት ጎንሽን ቀርባለሁ? ስጋነት ነፍሴን አሳስተዋል። እንዴትስ የትህትናን ቃልሽን እሰማለሁ? ጆሮዬ ከሐሜት በቀር እምቢ ብለዋል። እማዬ እንደ ወንዝ ጅረት በሚፈስ ሀሊበ ፍቅርሽ አዳፋ ልቤን እጠቢው። ከውዳሴሽ ዝም እንዳይል ኃጢአት ያሰረው አንደበቴን ፍቺው። አንቺንና ልጅሽን አይ ዘንድ አይነ ልቦናዬን አብሪው። ዳብሸሽ እድን ዘንድ እጄን በእናትነትሽ ዳብሺው። ዓለም እያራከሰችኝ የተከተልኳት አንቺ እያከበርሽኝ የሸሸሁሽ እኔ ባተሌ ልጅሽ ማረኝ።
ወርቅ ነሽና ንጹህ ነሽና ደግ ነሽና እማ ፍቅር አበባ ርግብ ነሽና ታረቂኝ ቶሎ ቶሎ ልጄ ልጄ በይኝ ቶሎ ቶሎ አዋሪኝ። ቢከፋኝ ቢደክመኝንም እንኳን እማዬ እያለች ብዬ ዋስ የምጠራው አንቺ አይደለምን እኮ በቃ እወድሻለሁ። እናቴዋ ምስጢረኛዬ ወለላዬዋ ብኩን ሰው ስምሽን ባይጠራ ደካማ ሰው አንቺ ባትኖሪለት ተስፋ የቆረጠ ያዘነ ሰው ግን ኪዳነ ምሕረት ባይልሽም ምን ይሆን ነበር? እውነት ስምሽ እኮ ማረፊያ ነው። እውነት ቤትሽ እኮ መጽናኛ ነው። እውነት ቀሚስሽ እኮ መደበቂያ ነው። ታውቂያለሽ አይደል? አንዳንዴ ሳይሽ ይከፋኛል፣ ንጽህናሽን ሳየው ይጨንቀኛል። እኔ አዳፋውን፣ እኔ ቆሻሻውን፣ እኔ ክፉን ሰው እንዴት አስጠጋሽ? እንዴት ሰማችኝ? እንዴት ደጇን ረገጥኩት እላለሁ። ማርያምን በራሴ እፈራለሁ። የሚገርመው ግን አንቺ አፍረሽብኝ አታውቂም። አጥፍቼ አባክኜ ቦዝኜ ብመጣም ልጅሽ ነኝ። አማላጄ፣ እናቴ፣ እምዬ፣ መደበቂያዬ፣ ውበቴ፣ የኔ ሳቅ ከኔ አትለይብኝ። ውድ ጓደኞቼ አያችሁ፣ ብዙ ወዳጅ ብዙ ጓደኞች ሞክረን ይሆናል። የማርያም ምክር የሚለየው ግን በዝምታዋ አመስጥራ እንደ ሀገር ወርቅ አስማምታ አደላድላ ቀምማ ነውና ማርያም ትምከራችሁ። ምክንያቱ እሷ መከራን ታውቃለች፣ መሰደድን አይተዋለች፣ መራብ መጠማትን እንግልቱን ቀምሳለች፣ በልጅ መሰቃየትን የሰቆቃ መስቀሉን ነገር ሁሉን ቻይ ልጇ ሲሞትባት አይታለች። ሰው እኮ እያለው አይቸገርም፣ ሀብታም ሆኖ አይራብም፣ ገዥ ሆኖ አይሰደድም። ሁሉም ሰቆቃዎች ግን በዝምተኛይቱ ማርያምን በኩል አልፈዋል። ለዚህ ነው ማርያም ትምከራችሁ የምለው። ማርያምን የመከረችው አይሸንፍም፣ የተከተላት መንገድ አይስትም፣ የጠራት አይወድቅም፣ የተማጸናት ከቶ አያዝንም፣ ነይልኝ ላላት አታርፍድም። እሷ ምሳሌ የሌላት ምሳሌያችን፣ አርአያችን፣ ክብራችን፣ ሞገሳችን፣ የሚስጥር መቅጃችን፣ የደስታ ደሴታችን ናት። የጸገነት ልምልም ናዛዚትነ እም ሐዘን ወላዲተ ቃል ጎደላችን ትሙላልን። በማር ቃሏ ትምከረን፣ ከክፉ ሁሉ ታሻግረን፣ በተደበቀንበት መታያ፣ በተሸበርንበት መደበቂያ፣ ባጣንበት ማግኛ ትሆነን።